በመጀመሪያ ይህን መልክቴ ሙሉውን ስሙት። እሺ ሙሉውን ማለት ነው። በጣም ነው ማዝ ነው። ደውዬ ነበር፣ ስልክ ደውዬ ነበር የተለያየ ሰው ጋር ቡታጀራ ማለት ነው ለመጠየቅ። አላቅም ብቻ የሄርሜላ አባት ጥሩ ነገር ላይ አይደለም ያሉት ማለት ነው። ምክንያቱም ልጃቸው ያንን ቪዲዮ ቤት ውስጥ አሳይቷቸው ማለት ነው። ሆቴል አላቸው ታውቃላችሁ። እና ያው በጣም ደንግጠዋል፣ በጣም አዝነዋል። ሄርሜላም ደግሞ ሆስፒታል ነው ያለችው። እስከ ዛሬ ጠዋት ካልወጣች ሆስፒታል ነበረች። በጣም ነው የሚያሳዝነው። የሄርሜላ አባት አሁንም ቢሆን ይህን ቪዲዮ ሼር አድርጋችሁ አድርሱልኝ። መክሰስ አለባቸው፣ ሩታንም ኤፍሬምንም መክሰስ አለባቸው። ምክንያቱም ሩታ በብዙ መንገድ ነው የሄደችው። ካስታወሳችሁ በጣም እጅግ በጣም ብዙ መንገዶችን ሄዳለች። አብርሽን ከመጀመሪያ ይሄ ነገር ከመፍጠሯ ይሄ መተት ምናምን ከማድረጋቸው በፊት ብዙ መንገዶችን ጀምረው አልሳካ ብሏቸው ነው። በጣም ብዙ መንገድ ሄደው አልሳካ ስላላላቸው ነው። እና የሄርሜላ አባት እከሳለሁ ብለዋል። ልጅ አንድ ነገር ትሁና። ምክንያቱም ወደ ጎን ስትወድቅ ድንጋይ ነበረ በዚህ በኩል ካያችሁ እንደ ግንብ ነገር አጭር ማለት ነው። እሱ ሳይመታት አይቀርም። በዚህ በኩል እንኳን ወንድሟ ይዟታል። እና አንድ እውነት ልንገራችሁ፣ ሩታ እኮ የመጨረሻ ጨካኝ መሆኗን የምታውቁት የራቁት ቪዲዮ እኮ አለኝ ብላ የራቁት ቪዲዮ ቀርጻ እኮ ምክንያት አርጋ እኮ አምጥታለች። ኦኬ፣ በአንደኛ ደረጃ ማለት ነው። ታውቃላችሁ፣ አብርሽን ብቻ እኮ አይደለም እንደዚህ አፍዘሽ ስታስቀምጪው፣ አብርሽን ብቻ አይደለም። እሺ፣ ልጅሽ ላይም እየቀለድሽ ነው። እውነት አብርሽ የወለድሽው ልጅ የአብርሽ ነው? የአብርሽ ከሆነ ልጅሽ ላይም እየቀለድሽ ነው። በእናታችሁ እኔ ስለተናደድኩ ስለተበሳጨው ነው ይሄን ቪዲዮ ማለት ነው ሼር አድርጉ፣ ላይክ አድርጉ፣ እስከ መጨረሻ ተከታተሉኝ። እስከ መጨረሻ ማለት ነው። የእውነቴን ነው የምነግራችሁ። እስከዚህ ተንትኜ ነው ይዤ የመጣሁት። እስከ ዛሬ አብርሽ ላይ ስትሰራቸው የነበሩ ሴራዎችን በሙሉ አንድ በአንድ አያችሁ፣ አንድ በአንድ እዚህ ጋር ጽፌያቸው ነው የመጣሁትኝ። እነግራችኋለሁ ማለት ነው። ምክንያቱም እኛ አልነቃንም። እኛ ኦዲየንሶች አላወቅንም፣ አልነቃንም። ከነገ ዛሬ ይመለሳሉ ብለን ስንጠብቅ ነበረ። ኦኬ፣ በአንደኛ ደረጃ የራቁት ቪዲዮ ብላ መጣች፣ ካስታወሳችሁ ማለት ነው። አብርሽን ዛሬ አፍዝዘሽ ምን ብለሽ፣ ምንም ነገር የማያውቅ ምንም ነገር አይሰማም። ሄርሜላ ራሱ አትነቃም አብርሽ ካልሄደ፣ እመኑኝ፣ ሄርሜላ ራሱ አትነቃም አብርሽ ካልሄደ። ጠብቁ፣ ዛሬ ቪዲዮ ላይ አትነቃም። ታውቃላችሁ፣ ብዙ ጊዜ እንደዚህ አይነት ስትሮክ የገጠማቸው ሰዎች የሆነባቸውን ምክንያት ወይም ደግሞ የሆነባቸውን ነገር ካላገኙ ቶሎ የመንቃት እድል የላቸውም። እች ልጅ አንድ ነገር ብትሆን ቤተሰቦቿ የሀብታም ልጅ ናት። ፈጣሪን ነው የምላችሁ፣ ሄርሜላ በጣም የሀብታም ልጅ ናት። እኔ ስለማቅ ነው። እስከ ጥግ ድረስ ጠበቃ ቀጥረው ያንገበግቧቸዋል። ከወዲሁ ያደረግሽውን ነገር ወጥተሽ ይቅርታ ጠይቂ። ኦኬ። ሌላኛው ጋይስ የራቁት ቪዲዮን ብላ መጣች፣ በአብርሽ አልተሳካላትም። ከዛ አረገዝኩ ብላ መጣች፣ አልተሳካላትም። ኦኬ። ለምንድን ነው? ለምን ይመስላችኋል? ይሄ ሁሉ ውጣ ውረድ ያየችው አብርሽን ለመጉዳት ነው። አብርሽን ለማሰናከል፣ አብርሽን የበታች ለማድረግ ገባችሁ? አብርሽን በቃ ውቅጥ አርጋ መያዝ ስለምትፈልግ አብርሽ እየነሰረው ነው አይደል? አሁን አይደለም ነው። እኛ እኮ መረጃ ማይደርሰን መስሎሽ ነው? እየነሰረው ነው። ነስሩ አለበት፣ ከፍተኛ ነስር እየነሰረው ነው። ኦኬ። እኛ አሁንም ቢሆን የሚተባበረን ሰው ስላጣን እንጂ የአብርሽን ቤት በፖሊስም ቢሆን ያሉበት ቦታ የአብርሽ ቤት ሳይሆን ይዘውት የሄዱት እነሱ ያስቀመጡበት ቦታ በፖሊስም ቢሆን ቤቱ ተሰብሮ ተገብቶ ይሄ ልጅ መውጣት አለበት። እነሱ ገና ድግምታቸው ወይም ደግሞ መተታቸው እንትን እስኪል ድረስ ይሄ ልጅ በቆሙ መሰቃየት የለበትም። ቤተሰቦቹ፣ አባቱ፣ ጋሽዬ የት ናችሁ? እኛ ለጋሽዬ ትራንስፖርትም ቢሆን እንችላለን። ይሄ ልጅ መጥተው ልጆትን መላ ይበሉ። ያለበት ሁኔታ እጅግ በጣም የሚያሳዝን ነው። እጅግ በጣም እነሱ የሚላቸውን ምንም እኮ አያውቅም አብርሽ። ታውቃላችሁ፣ ትላንት ሄርሜላ አጠገቡ እንደነበረች እንደማያውቅ አታውቁም? አያውቅም። እንደዚህ ከዚህ በኋላ ከሩታ ጋር ነው የምኖረው በል እሺ ሲሉት አዳምጦ ከዛ ከዚህ በኋላ ከሩታ ጋር ነው የምኖረው ብሎ እነሱን ነው የሚያየው። እነሱ የሚሉትን ነው የሚለው። ይሄን አክል ደረጃ እንደዚህ ልጁን አሳስረው አስቀምጠውት ቤተሰቦች፣ የአብርሽ ቤተሰቦች በዚህ ልክ ለምንድን ነው ዝም ያሉት? እናቱ ስለምን ዝም አሉ? አባቱ ስለምን ዝም አሉ? አውቃለሁ ቪዲዮ ላይ ያዩ ይችላሉ፣ ግን ወንድሞቹስ፣ እህቱስ፣ ቡዜ ኦኬ፣ ቡዜን እንኳን ደውለንላታል። እሄዳለሁ ብላለች። ትናንትና ቤት እንዳልነበረች ነግራናለች። ዛሬ እንደምትሄድ ነግራናለች ማለት ነው። ኦልሬዲ የት እንዳደረጉት ሩታ ቤት አይደለም አብርሽን ያስቀመጡት ጋይስ። ሩታ ቤት የሉም። ሌላ ቦታ ይዘው ይሁን
በቃ አፍነው በጋርድ አፍነው የዛን ቀን ሄርሜላን ሸኝቱ ታስታውሳላችሁ? አፍነው አስገቡት። በጎረምሳ ነው ያፈኑት። በጋርድ አሉ አይደል? ጠብደል ሰዎች በእነሱ አሳፍነው ነው የወሰዱት ልጁን። ስለዚህ አሁንም በህግ ሊጠየቁ ይገባል። የሄርሜላ አባት ጥሩ ምላሽ ነው የሰጡት። እኔ ልጄን በህግ ነው የምጠይቀው ብለዋል። ልጆት ተጎታለች እስከ ጥግ ድረስ እነዚህን በህግ እንዲይዙልን እፈልጋለሁኝ። እኔ በበኩሌ ሁሉም ይፈልጋል። እኛ እንደውም አዋተን እንኳን የትራንስፖርት ለጋሽዬ ልከን እንኳን ጋሽዬ ወደ አዲስ አበባ እንዲመጡ እናርግ እያለን ነበር። ጠዋት ግሩፕ ላይ እያወራን ነበር። እና በጣም ነው የሚያሳፍረው በዚህ ልክ ሰውን ልጅ መጉዳት ሀራም። የእውነት በጣም ይደብራል። ሲሪየስ በጣም ያስጠላል። አንቺ ግን እውነት ልጅሽ የአብርሽ ነው ከሆነ ወንድ ልጅ ወልደሻል፣ ነገ ታገኘዋለሽ። ካልሆነ ደግሞ እንዳውም አብርሽ ዲኤንኤ ማስመርመር አለበት ልጁን። በቃ ልጁ የእሱ ነው የእሱ አለ። ምክንያቱም እንዴት ነው ለወለዳችሁለት ሰው እንደዚህ የሚጨክኑት? እውነት ልጅ ለሰጣችሁ ሰው በዚህ ደረጃ የሚጨክኑበት? እኔ ትረስት አላረግም። ልጁ የእሱ ነው ብዬ አላምንም። በቃ እኔ እምነት የለኝም። ሩታን አላምናትም። በጣም የእውነት እንደዚህ አላቅም። ብቻ ውሸትሽ ሳታረግዥ ደግሞ አርግዣለሁ ብለሽ የመጣሽ ኦኬ። ሳታረግዥ ምንም ሳታረግዥ አርግዣለሁ ብለሽ መጣሽ። ይሄ ነገር ልታስተካኪ ይገባል። ማስተካከል አለብሽ። የማይሆን ነገር አይሆንም። ኦኬ። ልጁን ወደ ህይወቱ እንድትመልሱት እንፈልጋለን። በምንም በጸሎትም ይሁን በሆስፒታልም ወደ ራሱ እንድትመልሱት እንፈልጋለን። ሄርሜላ እሱ ካልመጣ ላትነቃ ስለምትችል ኃላፊነት መውሰድ አለብሽ። ግዴታሽ ነው። ኃላፊነት እንድትወስጂ እንፈልጋለን። አንድ ነገር ቢሆን እኛ ከአንቺ ራስ አንወርድም ሩታ። አንቺም ኤፍሬም ወንድሙን ብትሆኑ በህግ እስከ ጥግ ድረስ እንፋረዳችኋለን። ከመጠየቅ ወደኋላ አንልም። ይሄ ነው ቢኮዝ የመጨረሻ እኔ አላቅም ምን እንደምላችሁ። ብቻ የመጨረሻ የሚደብር ነገር ነው እየተደረገ ያለው ልጁ ላይ። የልጁ ህይወት አያሳዝናችሁ? ልጁ አያሳዝናችሁ? አብርሽ እኮ ማንም አላስገድዳችሁም። ካልፈለጋችሁት ማንም አይጠይቃችሁም። ለማንኛውም ጋይስ ጨርሻለሁ። አመሰግናለሁ። ትንሽ ስሜታዊ ስለሆንኩ ነው። ወዳችኋለሁ። ባይ ባይ።